ሰምተሻል ልመናዬን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መኑ ይእቲ ዛቲ እንተ ተዐርግ እምገዳም ከመ ደመና ዘጠፈረ ሰማይ። ይህቺ ጠፈር ለሚባል ሰማይ ላይ እንዳለ ደመና ከግብፅ አቅንታ የምትወጣ ይህች ማን ናት? ክቡር መልአከ ምሥራት ጌታሁን በአሜሪካ የሚኒሶታ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡራን ካህናት፣ ዲያቆናት፣ መዘምራን፣ ክቡራን የአንቀጸ ብፁዓን ሰንበት ትምህርት ቤት ወጣቶች፣ ዘማሪያን፣ እግዚአብሔር አምላካችን የሚወዳችሁ የሚያከብራችሁ በልዩ ሁኔታ የሚያያችሁ ምእመናን ምእመናት ከሩቁም ከቅርቡም ወደዚህ ቅዱስ ስፍራ መጥታችሁ ይህንን ታላቅ በዓል የእመቤታችንን የቅድስት ድንግል ማርያምን የፍልሰቷን ወይም የትንሣኤዋን ወይም የዕርገቷን በዓል ለማክበር የመጣችሁ ሁሉ እንደምን አደራችሁ? እንደምን አላችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን ለዚህ ያደረሰን አምላክ ክብር ምስጋና ይግባውና እግዚአብሔርን አመስግኑት። እግዚአብሔር ቸር ነው። እግዚአብሔር ደግ ነው። ስንጀምር በሰላም አስጀምረን እንለዋለን። እንዲሁ ደግሞ በሰላም አስፈጽመን ስንለው ደግነቱ ቸርነቱ የበዛ ስለሆነ ከኛ ብዙ ነገር ቢጎድልም እሱ ግን የኛን ጥቂት ልመና ሰምቶ አይንቀንምና ይወደናልና ያከብረናልና ለምናስበው ቀን ያደርሰናልና ለዛሬዋ ዕለት ያደረሰን አምላካችን ክብር ምስጋና ይግባው። በደንብ አመስግኑት። ቀደም ሲል ነቢያት እመቤታችን ቅድስት ድንግል ማርያምን በተለያየ ሁኔታ ትንቢት ተናግረውላት ስለነበረ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ገና ዓለም ሳይፈጠር እመቤታችን ቅድስት ድንግል ማርያምን በእሱ ሕሊና በአምላክ ሕሊና ታስባ እንድትኖር የፈቀደ ለዚህ ዓለም መድኃኒት አድርገው የሰራልን ይህ ዓለም ሲቀዘበዝ ቢጠፋ እንኳን በእሷ ምክንያት ዓለም የዳነባት እንድትሆን ከእናት ከአባቷ ከኢያቄምና ከሐና ከመወለዷ በፊት መንፈስ ቅዱስ አቀባ እንከርሰማ የሚላት እመቤታችን ቅድስት ድንግል ማርያም ቅዱስ ያሬድም እንደተናገረላት ዘእንበለ ይትፈጠር ሰማይ ወምድር ሀለወት ቅድስት ስብሕት ወውእቱ። ሰማይና ምድር ሳይፈጠር ገና እመቤታችን ቅድስት ድንግል ማርያም በአምላክ ሕሊና
ሲያስባት ኖር ነበር የተባለች እመቤት እንዲሁም መላእክትን ከፈጠረ በኋላ በዕለተ እሑድ በመጀመሪያው ቀን በፍጥረቱ ጊዜ 22ቱን ስነ ፍጥረት በፈጠረበት ጊዜ ከእሑድ እስከ ዓርብ ፍጥረታትን ባደረገ ጊዜ በመጀመሪያው በመላእክት ፍጥረት በዕለተ እሑድ እመቤታችን ቅድስት ድንግል ማርያምን በመላእክት ክንፍ ይልቁንም በቅዱስ ሚካኤል ክንፍ ላይ ጽፏታል። ደስ ይበላችሁ። እመቤታችንን አክብሯት። በቅዱስ ሚካኤል ክንፍ ላይ ተይዛ የምትኖር እመቤታችን ቅድስት ድንግል ማርያም ሚካኤል መልአክ በክንፍ ዞራ መንጦላዕተ ደመና ሰወራ እያለ ሊቁ እንደሚያሳምራት እንደሚዘምርላት አዳም በዕለተ ዓርብ ተፈጥሮ በገነት በዚያች በታላቋ የእግዚአብሔር መልካም ስሪት በሆነችው በመልካሟ ገነት ሲኖር በተድላ በደስታ ራሱን አዋርዶ ከገነት ቢወጣ እመቤታችን ቅድስት ድንግል በአዳም አብራክ ተቀርጻ ትኖር ነበር። ማርያም ሰጥሃት ሰጠሱ ለአዳም እመቤታችንን ብዙዎች ያልገባቸው ብዙ ችግር ያለባቸው ራሳቸው ተዛውቶባቸው ዓለምን ሲያዛቡ የሚኖሩ ሁሉ ስለ እመቤታችን ሳይገባቸው ብዙ ነገር ይላል። እመቤታችን በአዳም አብራክ የነበረች ወርቅ በመሬት ላይ በጭቃ ውስጥ ቢጥሉት ሲገልጡት እያበራ እንደሚገኝ እመቤታችን ከመርገም የነጻች ጽድቅት ምርት ሆና የምትኖር ነቢያት እንደተናገሩላት በኖኅም እንደተነገረች የኖኅ ሐመር ሆና ዓለም በንፍር ውሃ በሚጠፋበት ጊዜ በእሷ ምሳሌነት የዳነባት የአብርሃምን ድንኳን ሆና የአብርሃም ድንኳን ተብላ ስትነገር የነበረች ኢሳይያስን ተወጽበት ለምስሮ እሴይ ብሎ ተናገረላት። በኋላ ዘመን ከሐና ከኢያቄም ተወልዳ በ64 ዓመቷ አርፋለች። በ64 ዓመቷ ስታርፍ ቅድስት ናትና ጽብዕት ናትና ሐዋርያት ገንዘው ወደ ጌቴሴማኒ ይዘዋት ሊሄዱ ተሸክመው ሲሄዱ አይሁድ ቀድሞ ልጇን አሰቃይተው የገደሉባት አይሁድ ለምቀኝነት አያርፉምና ደግሞ ልጇን ሞተ፣ ተቀበረ፣ ተነሳ፣ አረገ እያሉ ሲያውኩ ኖረዋል። አሁን ደግሞ ይህችንም ሞተች፣ ተቀበረች፣ አረገች፣ ተነሳች፣ አረገች እያሉ ያውኩ ነው። ንዑናው እያ በእሳት እናቃጥላት ተባባሉ አይሁድ። ደፋር መቼም አይጠፋም። እንዳሁኑ ትውልድ እመቤታችን አታማልድም እንደሚለው ትውልድ እንዳሁኑ ተቀበዟል ትውልድ የአይሁድ አለቃቸው ታውፋንያ ቀደም ብሎ ያለውን ሸንኮር ያዘ። መቼም በዚህ ዓለም ላይ ለበረከት የሚፈጥናል፣ ለመርገም የሚፈጥናል። ይሄ ታውፋንያ ደፋር ልቡ ክፉ ከአይሁድ ፊት እየቀደመ መልካም ነገር የማይመቸው ክፋት ሲሆን ተንፍሶ የሚያድር አሁን በአሁኑ ሰዓት እንዲሆን በአሁኑ ዘመን እንዲሆን
እግዚአብሔር መቼም በሰው ላይ ያለው ትዕግስት ብዙ ነበረ። እንዲሁ ከዚህ የከፋ ስራ እየሰራ ተሸክሞን ይኖራል። ነገር ግን በእናቱ የመጣ ነገር ደግሞ በጣም ያዘለች ጀርባ ያጠቡ ጡቶች ያቀፉ እጆች ያሳዝኑታልና ረቂቅ መልአክ ልኮ ሁለት እጁን ቆረጠበት። አልጋው ሸንኮር ላይ ተንጠልጥሎ ቀረ። መቅሰፍት እስከሚመጣ ድረስ የምንጠብቅ ሰዎች አለ። መከራ እስከሚመጣብን ድረስ የምንጠብቅ ሰዎች አለ። ለክህደት አውፋንያ ለእግዚአብሔር ቸርነት ሲዘገይ የቀረ የሚመስለን ሰዎች አለ። እግዚአብሔር ምሕረቱ ቸርነቱ ደግ ነውና ትከለክለዋለችና ምሕረቱ ትከለክለዋለችና ንስሐ እስከምንገባ እስከምንመለስ ከጥፋታችን እስከምንመለስ ድረስ ይጠብቀናል። እግዚአብሔር ቸር ነው። ወዲያው ለሐዋርያት መልሶ ቸርነቱን ሰጠ። ቅዱስ ጴጥሮስ እንዲጸልይለት አደረገ። እጆቹ ተመልሰው ተቀጠሉለት። ነገር ግን እመቤታችን ቅድስት ድንግል ማርያም አንድ የሚወደውን ከመካከላቸው ዮሐንስ ወልደ ነጎድጓድን ይዞ እሷን ወደ ሰማይ ሳረጋት በዕፀ ሕይወት ስር አስቀመጣት። ደስ ይበላቸው፣ እግዚአብሔር ይመስገን። እመቤታችን ቅድስት ድንግል ማርያም ወጣች ወደ ሰማይ በዕፀ ሕይወት ስር አረፈች። ጌታችን አምላካችን የሚወደውን የሚያከብረውን እንዴት እንደሚያከብር እሷ ዕፅ ይላታል። በደብረ ሲና ዕፅ ይላታል። ያቺ ደግሞ የሰማይ ዕፀ ሕይወት የምትባል ነች። ያቺ ዕፅ የተባለች እመቤታችን በዕፀ ሕይወት ስር ተቀመጠች ይላታል። እመቤታችን ቅድስት ድንግል ማርያም በዕፀ ሕይወት ስር የተቀመጠችበት ምክንያቱ ኋላ ጥያቄ ስለሌለባት አማላጅ ናትና፣ ለሌላው አማላጅ ናትና። ሌላው ፍጥረት ሁሉ ወደ መቃብር የገባ ሁሉ ትንሣኤ ለመክበር ይፈልጋል፣ ይነሳል። ገና ጥያቄ አለበት። በቀኝ የሚቆም አለ፣ በግራ የሚቆም አለ። በክበበ ትስብእት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲመጣ በዚያን ጊዜ ገና ፍርድ አለበት። እመቤታችን ቅድስት ድንግል ማርያም ግን ይህ ሁሉ የለባትምና ደስ ይበላችሁ በዕፀ ሕይወት ስር አረፈች። እሷ እንዳውም ከእሷ በለበሰው ሥጋ እመቤታችን ቅድስት ድንግል ማርያም ከነሳችው ሥጋና ነፍስ ነስቶ በያዘው በክበበ ትስብእት በእመቤታችን በቅድስት ድንግል ማርያም ሥጋ ነው በክበበ ትስብእት መጥቶ የሚፈርደው እግዚአብሔር ወልድ። ስለዚህ እሷ ቁጭ ብላ አስፈራጅ ነች እንጂ አይፈረድባትም። እያማለደች እያለቀሰች የምታማልድ ነች እንጂ እሷ የማይፈረድባት በመሆኗ ንጽሕት ቅድስት በመሆኗ በዕፀ ሕይወት ስር ተቀምጣለች። ኋላ ግን ከአራቱ ባሕርያተ ሥጋና ከአምስተኛ ባሕርየ ነፍስ የተፈጠረ ሰው ሁሉ ወደ መሬት መግባቱ አይቀርምና አሁን ለጊዜው እነ ኤልያስ እነ ሄኖክ እነ ዕዝራ ወደ ላይ ወደ ሰማይ በሕይወታቸው አድርገዋል። በብሔረ ሕያዋን ተቀምጠዋል። እግዚአብሔር ወዳጆቹ ብዙ ናቸው። ደጋጎቹን አሰቧቸዋል። ብሔረ ብፁዓን ይባላል። በብሔረ ብፁዓን ደጋጎቹ ተቀምጠዋል። በብሔረ ሕያዋን ደጋጎቹ ተቀምጠዋል። ሕይወት ያላቸው በብሔረ ሕያዋን አሉ። እነሱ ኋላ ይህ ዓለም ሲጠፋ ይህ ዓለም ሰማይ እንደብራና ሲጠቀለል መሬቱም ወደ ነበረችበት ቦታ ስትጠፋ ስትደመሰስ ዓለም ሲጠፋ አሁን ኤልያስ
ማርያም በዘመነ ማቴዎስ ያረፈችው እመቤታችን ቅድስት ድንግል ማርያም በዕፀ ሕይወት ሳለች በዕፀ ሕይወት ስር ሳለች ብዙዎቻችን አሁን ወገኖቻችን ሲለዩን እንደምንጨነቅ እንደምናምሰለስል እናት አባታችን ሲሞቱብን ወንድሞቻችን ሲሞቱብን ተለየን እያለሰ እንደምንቆዝብ እንደምናለቅስ ሐዋርያት እየተመሳጩ እያለቀሱ ይቺ ከፍጥረት ሁሉ የተለየች እመቤታችን እንዳንቀብራት በጌቴሴማኒ በረከት እንዳናገኝ ከእጃችን ላይ ተነጥቀን እኛ ሁሉን ሰዎች ነን። እመቤታችንን አተን እመቤታችንን ሳንቀብራት የታረፈች ብለን ነው የምንቀመጠው። ምን ሕይወት አለን? ምን ስንበላለን? ምን ስንጠጣለን? በተነስ ጠጥተንስ ምን ያስተኛናል? እያሉ እመቤታችንን ይናፍቋት ነበር። አሁን ወገኖች ሁላችን ወደዚህ ቤተክርስቲያን ስንመጣ እንዴት ወደ ምንፍስ እኮ የምንመጣ ሰዎች ተክለ ሰውነታችን ብቻ መጥቶ የሚሄድ እንኳን ከህሊናችን ሳንሆን የመጣንበትን እንኳን ለጸሎት መሆኑን የረሳነው እኮ ግቢው ደርሰን ብለን እኮ ምንከራተት ሰዎች አለ። ተመልሰን መሄድ ሰዎች አለ። እንደ ሐዋርያት ደጅ የምንጠና ሰዎች አለ። የእግዚአብሔር ደጅ የምንጠራ ሰዎች አለ። እመቤታችንን አሁን በረከት እንድትሰጠን ከልብ የምንጸልይ ሰዎች አለ። ልባችን ተሰብስቦ የሚጸልይ ሰው አለ። የለንም እኮ የለንም። ልባችን ይበታተናል። ሥጋ ለባሾች ስለሆነ ግን እግዚአብሔር እንዲህም እየሆነ አያሰጣንም። ሀሳባችንን ምኞታችንን መነሳታችንን ከቤት ስንነሳ ያለውን ይቆጥርልናል። ቸር ስለሆነ እኛ ይህና መስሎት ሆነ ከቤታችን ስንነሳ ወደ ቤተ ክርስቲያን ሄደን እንጸልይ አንጸልይ ከቤታችን መነሳታችንን በራችንን ተራምደን ስንወጣ ውድኔ ነው የሚመጡት ብሎ ይህን ይቆጥርልናል። ወደ ቸር ስለሆነ እግዚአብሔር እና ሐዋርያት እመቤታችንን ሳናገኝ ሕይወት የለን ብለው ሱባኤ ገቡ፣ ጸለዩ። ደግሞ እግዚአብሔር ኢየሱስ ክርስቶስ አሰማርቷችኋል። በዚህ ዓለም ላይ እንደ ጨው ጣፍጣችሁ ዓለሙን አጣፍጡ ተብለዋል። አሰማርቷቸው ስለሆነ ሀገረ ስብከት ተሰጥቷቸው ስለሆነ በዓለም ላይ ተዘርተው እያስተማሩ ስለሆነ ያንን ትምህርት ማቋረጥ አይገባም፣ አልተቻለም። በያሉበት ግን ሁሉም በያለበት በየሀገረ ስብከቱ ይጸልይ ነበረ። ሱባኤ ይዘው ነበረ። ከልብ ሆነው አንድ ሆነው ይጸልዩ፣ በመንፈስ ቅዱስ እየተገናኙ በደመና እየተጠቃቀሱ ሐዋርያት ይጸልዩ ነበር። ጸሎት መልካም ነው ወገኖች። አሁን እዚህ ወድቃችሁ ዝናብ ላይ እየከረማችሁ በረከት ታገኛላችሁ። ጸሎት መልካም ነው። እንደ ጸሎት አየራትን ሰንጥቆ ተራራውን ሰንጥቆ እንደ ተወርዋሪ ሮኬትማ የሰው ፍጥረት ስለሆነ የሚመልሰው የሚገብረው ነገር አለ። ግን ይሄ እግዚአብሔር ያዘጋጀልን እግዚአብሔር የሰጠን ጸሎት ግን ከልባችን ተወርውሮ ምንም የማይጋርደው ተራራ የማይጋርደው ነውና ብዙ ስራ ይሰራል። ከዚህ እስከ በሩ ሰማይ ደርሶ ከሥላሴ መድረክ ደርሶ ይመለሳል። በረከት ያመጣል። በረከት ያስልካል። ሐዋርያት ሲጸልዩ ከረሙ። ከልብ ጸለዩ። ፈጣሪያችን አምላካችን ይችን እመቤት አስገኝልን፣ አምጣልን፣ አሳየን እያሉ ሲጸልዩ ከረሙ። እንዲሁም ደግሞ ነሐሴ 1 ጀምሮ የተለየ ጸሎት አለ። የተለየ ጾም፣ የተለየ ጸሎት፣ የተለየ ምህላ፣ የተለየ ሱባኤ፣ ጠንከር ያለ ሱባኤ፣ የሚያፈናፍን የሚያወላፍት ሱባኤ ያዝ። እግዚአብሔር ደግነዋ፣ እግዚአብሔር ቸርነዋ። እመቤታችን ቅድስት ድንግል ማርያም
እግዚአብሔር በኪነ ጥበቡ አሰባሰባቸው። ሁሉም በየደመናቸው ጠቅሰው መጡ፣ ተሰባሰቡ። ነሐሴ 14 ቀን አምጥቶ ሰጣቸው። የእግዚአብሔር ተአምሩ ልዩ ነው። እግዚአብሔር ይሁን ካለ ሁሉ ነገር ስማሉ ነገር ዘይሳሉ ለእግዚአብሔር። እመቤታችንን አገኟት፣ ተደሰቱ። ሁላችን እኮ አሁን ሐዋርያት እንዳገኙ ሐዋርያት እንደተቀበሉ እኛም በዓይናችን አላየንም እንጂ እመቤታችን ተሰጥታናለች። እመቤታችን ደግሞ ሱባኤያችንን አይታ በረከት አሰጥታናለች። እያንዳንዳችን ሰውነታችን ታድሷል። እያንዳንዳችሁ ተባርካችኋል። እያንዳንዳችሁ ብርሃን ለብሳችኋል። እያንዳንዳችሁ ብርሃን ተጎናጽፋችኋል። ደስ ይበላችሁ። እግዚአብሔርን አመስግኑ። ወሰዱና በጌቴሴማኒ ቀበሯት። በ14 ቀበሯት። በ16 እመቤታችን ቅድስት ድንግል ማርያም እንደ ልጇ እንደ ወዳጇ ተነሳች። ወተንሥአት ማርያም ፍጡነ እመቤታችን ተነሳች። እመቤታችን ተነሳች። ደስ ይበላችሁ። እመቤታችን ተነሳች። ስትነሳ መላእክት ከበቧት። አይረግዋ መላእክት ውስተ ሰማያት፣ መላእክት ወደ ሰማይ አሳረጓት። እነ ዳዊት ከነበሩበት መጡ። እነ ቅዱስ ጊዮርጊስ በፍኖተ የሰማዕታት ሁሉ አለቃ መጣ። ዳዊት በሰንጎል እየዘመረ እነ ዳዊት በሰሎሞን ነቢያት እያሸበሸቡ ከመላእክት ጋር ወደ ሰማይ አሳረጓት። በዚህ ጊዜ ከሐዋርያት አንዱ ቶማስ ዘህንደኬ የሚባለው በሀገረ ስብከቱ ሲያስተምር ሲሰብክ ቆይቶ ሁልጊዜ ወደ ኋላ ይላል። አንዳንድ ጊዜ በእውነት እንደ ጓደኛችን እንኳ ወደ አንድ ቦታ ሄድ ተባብለን እንዲሁ ከቤት የማይወጣ ሰው አለ። የሚገርማቸው እንዲሁ ፊት መተው ተመልሶ ከወጣ በኋላ ይመለሳል። ይጎትተናል፣ ሰዓት ያስረፍድብናል። እናንተም ሴቶችም እኮ እንደ ውስጥ ቁመሰነሱ ስትሉ እንደው ትወጣላችሁ፣ ትገባላችሁ። ባለቤት ቀድሞ ውጭ ይቆማል፣ እናንተ ተመልሳችሁ ትገባላችሁ። ልክ ነው። ብዙ ማስተካከል ሴቶች ብዙ ነገር ይጠበቅባቸዋል። ተመልሰው የሚመጡበት ቤት ግን ወደ ኋላ የሚጎትት አለ። ብዙ ዳተኛ ሰው ይህ ቶማስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን ሲያደርግ በትንሣኤው ጊዜ እንዲሁ ዘግይቶ ነው የመጣው። ዘግይቶ ነው ያመነው፣ ዘግይቶ ነው ያወቀው እና እመቤታችን ደመና ጠቅሳ በመላእክት ታጅባ ስትወጣ እሱም ደግሞ ዘግይቶ ሲመጣ በደመና በሰማይ ላይ ተገናኙ። ደመናው አጣቅሶ አገናኛቸው። መላእክት ምን አሉት? ቶማስ እመቤት አይደለችም እንዴ? አትሰግድላትም እንዴ? ተቀብራ ተነስታ ወደ ላይ እያደረገች እኮ ነው አሉት። ወአኀዘ ይደቅ እንደምናሁ ይላል። ቶማስ ተበጣበጠ፣ ጸብ ፈጠረ። ይሁናችሁ ይገርማችሁ። አንዳንድ ሰው ፍጥረት በሰማይ ላይ ሆኖ ጸብ ያመጣል። ምንድን ነው ያደረኩት? ነገሩ መንፈሳዊ ቅናት። እመቤቴን ስጸልይ ቆይቼ እንደነሱ ሳልቀምሽ እንዴት አሁንም ደግሞ ራሱ አጋጣሚ ባይገጥመኛል እሱ ግን ያሰቡ ባይገጥመኝ አሁን ባላገኘሁሽ ነበረ ብሎ ስቅስቅ ብሎ አለቀሰ። ከደመናው ላይ እስከሚወድቅ ድረስ እመቤታችን ግን ደግ ናት፣ ርኅሩኅ ናት። የሁሉን ልብ መመለስ ትችላለች። የተኮነነውን ማጽደቅ ትችላለች። የሞተውን አስነስታ በሕይወት እንዲኖር አስደረጋ። እንደገና ዘመኑን ሁሉ ሙሉውን ኖሮ እንደገና ቤተክርስቲያን ሰጥቶ ተመልሶ ዘመኑ ሲጨርስ እንዲያልፍ አማልዳ የምታደርግ እመቤት ናት። ቶማስን አረጋጋችው። ቶማስ ተው፣ ለምን እንዲህ ትሆናለህ?
ምን አጠፋው ብሎ ሲያዝን አረጋጋችው፣ ወደ ውስጥ መለሰችው። እመቤታችን አንተ እኮ ያንተን ክብር አላየኸውም። ጓደኞች ሐዋርያት ተቀበሉኝ እንጂ እርገቴን አላዩ። አንተ ግን ይኸው እርገቴን አይተሃል። ያንተ ክብር እኮ ይበልጣል። ይህን እርገት እነሱ አላዩ ብላ አረጋጋችው። ሐዋርያት ሁሉም ሐዋርያት የዋሆች ናቸው፣ ደጎች ናቸው፣ እንደ ርግብ ናቸው። ከእግዚአብሔር ቃል ጋር ሲሆን ሰው ቃለ እግዚአብሔር የሚያውቅ ሰው ሲሆን ከእግዚአብሔር ጋር ሲሆን በመንፈስ ቅዱስ የተማወቀ ሲሆን የዋህ የሆነ ነው የሚሄደው። የዋህ ነው። ቶማስ እንደገና ተመለሰና ይልቅስ እንዲያምኑ ይህን የተቀበልኩበትን ሰበን ይዘህ ውሰድና ስጣቸው አለች እመቤታችን። ያን ይዞ መጣ። እሷ ማድረገች ይዞ መጣና ደበቅ አደረገና የእመቤታችን ነገር እንዴት ሆነ አላቸው። አይ አታልክም አሉ። እንግዲህ ሐዋርያት ደግሞ ለራሳቸው ለራስ ሲቆርሱ ያሳንሱ የራሳቸው ክብር ከፍ አደረጉና አንተ አታደርክም እኛ እኮ ቀበርናት አሉ። ውሸት ማለት እሱ ደግሞ ትንሽ ያበሳጫቸው ፈለጉ። ውሸት ነው አላቸው። ጴጥሮስ በዚህ ቀልድ የለምና ትውልዱን እየጠበቁ ነው እየሄዱ ያሉትና ትውልዱ መናፍቃን እንዳይሆን እንዳይጠራጠር በመጽሐፍ ላይ ሲጻፍ የተዛባ ነገር እንዳይጻፍ ይፈለጋልና አንተ ትውልዱን ታጠራጥርብኛለህ። አሁን የእመቤታችን የቅድስት ድንግል ማርያም መቃብሯ ተሸፍኖ በክብር አምሮበት ከሚቀመጥ መቆፈር አለበት አለ ቅዱስ ጴጥሮስ። ቆፈረ። ሲቆፍር የለ እመቤታችን አድርጋለችና አስከሬኑ የለ። በዚህ ጊዜ ሐዋርያት እርስ በርሳቸው እየተጠቃቀሱ አዘኑ። መሬት አዩ። ውሸት ዛሬ ነው እንጂ ውሸት ጥሩ የሆነው መልካም የሆነው ዛሬ ነው እንጂ በየፌስቡኩ ውሸት ሰልጥኖ ንጉሥ የሆነው ድሮ ውሸት አስጸያፊ ነበር። ድሮ ውሸት አስቀያሚ ነበር። ቅሌት ነበር። ሐዋርያት ቅሌት የተላበሱ መስሏቸው ውሸታሞች ነን ብለው ራሳቸውን እስከሚከሱ ድረስ ዓይን ላይ እየተያዩ አዘኑ፣ አለቀሱ። ሳይብስባቸው ቅዱስ ቶማስ ምን አለ? እውነታችሁን ነው፣ ይቅርታ አድርጉልኝ፣ ቀብራችኋታል። እንዲሁ ልፈትናችሁ ብዬ ነው እንጂ ቀብራችኋታል፣ እኔም ስታደርግ አግኝቻታለሁ አላቸው። ስታደርግ አግኝቻታለሁ ሲላቸው ደግሞ እንደገና መንፈሳዊ ቅናት አደረባቸው። አንተ ውሸት ነው አሉት። ውሸቴንማ እንዳልሆነ ይኸው በዚህ አይደል የቀበራችኋት፣ ይኸው ሰበኑ ብሎ አሳያቸው። ያንን ሰበን ለበረከት ተካፍለው ድውይ ፈውሰውበታል፣ ሙት አስነስተውበታል፣ በረከት ሆኗቸዋል። በዕፀ መስቀላቸው ላይ ይዘው ለአብነት ሆኗቸዋል። ደስ ይበላቸው ብለው ለሐዋርያት የእመቤታችን የተገነዘችበት ሰበን የእመቤታችን የቅድስት ድንግል ማርያም ሙት አስነስቷል፣ የታመመ ፈውሷል፣ ድውይ ፈውሶላቸው በኋላ ሐዋርያት ተሰባሰቡና ቶማስ እርገቷን አይቶ እኛ እንዴት ይቀርብናል ብለው እንደገና ቢጸልዩ ጌታችን የሁላችንን ልብ ይፈትነናል እንጂ ፍላጎታችንን ሳያሟላ መተው አይችልምና ጌታችን አምላካችን የነ ኤልያስ የነ ሙሴን ሐሳብ በጥንት ጊዜ ተገለጠልን፣ ታየን። እስኪ ታነጋግረኛለህ፣ ብዙ ጊዜ አነጋገርከኝ፣ ቁጥር የለም። በብዙ ጊዜ ተነጋግረናል፣ ግን ፊትህን ገጽህን ባየው ምን ችግር አለ ብሎ ሙሴ ጌታን ይለምነው ነበር። አሁን እኔን አይቶ ለትንሽ ሰዓት እንኳን መቆም ቢችል ሰው የለም እያለ አቆይቶት ነበር እስከሚሞት ድረስ። ኤልያስን እንዲሁ ጠይቆት ነበር፣ እሱ ሁሉ ጠይቀው ነበር። በኋላ ግን እነሱ
ጠየቁት። ለምን ይቀራል? ከእነሱ ይቅር እንጂ ከኔ ለምን ይቀራል ብሎ በደብረ ታቦር መጥቶ ፊቱን እንዳሳያቸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት የለመኑትን ልመና ሰምቶ እንደገና በዓመቱ በ16 አንጥቶ እሷን መንበር አድርጎ ራሱ ጌታ ቀዳሽ ሆኖ ጴጥሮስን ተራዳይ ቄስ አድርጎ ግብፃዊ ዲያቆንስ ሊቀ ዲያቆናት እስጢፋኖስን ቀዳሽ አድርጎ እንደዚህ አድርጎ ቀድሶ አቁርቦ እሷንም አቁርቧት ሐዋርያትን አቁርቧቸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዛሬዋ ዕለት ነሐሴ 16 የመጨረሻውን በረከት የእመቤታችን የቅድስት ማርያም በረከት ያሳተፈን ያደለበት ዕለት ነውና እንኳን ደስ አላችሁ። እግዚአብሔር አምላክ እመቤታችን ቅድስት ማርያም በአብ በወልድ በመንፈስ ቅዱስ በሥላሴ በጌታ ቀኝ የተቀመጠች ወተቀሙ ንግሥት በማለከ በዓለም አስወጥ ጠፍቶ ወልት እመቤታችን ቅድስት ማርያም በቀኝ ተቀመጠች። አሁን በሥላሴ በቀኝ ተቀምጣለች። ደስ ይበላችሁ። የምታማለት እናታችን እመቤታችን ቅድስት ማርያም የፍጥረቱ ሁሉ መስዋዕት ተለቅሞ በ10 ሰዓት መላእክት ሰብስበው ወደ ሰማይ ያወጡትን መስዋዕት ሱራፌል ኪሩቤል የሰማያዊን ጽና ቄሶች የሚወዘውዙትን ጽና ወደ ታች እንዲወዘውዙት ከፈጣሪዋ ከልጇ አማልዳ ኪሩቤል ወደ ታች ሲወዘውዙት በዓለም ላይ ይሄ የተሰዋ መስዋዕት ሁሉ በዓለም ላይ እንደገና በምሕረት በቸርነት በርክ ወደ መሬት ይወርዳል። በዚህ ነው ዓለም ሁሉ ራሱ በራሱ እያቀጣጠለ በአንድ ቀን እንዳይጠፋ የእግዚአብሔር ምሕረትና ቸርነት እየጠበቀ የሚኖረው በዚህ ምክንያት ነው ወገኖች። እናንተ ሁላችንም በእውነት እመቤታችን ስትጠባበቁ የነበራችሁ ሁሉ፣ ዝናብ ሲመታችሁ የነበራችሁ ሁሉ፣ በጭንቀት ስታመሰግኑ የነበራችሁ ሁሉ፣ ሱባኤ ገብታችሁ የነበራችሁ ሁሉ ልክ እንደ ሐዋርያት በረከት ተቀበላችሁ ወደ ቤታችን እንድንገባ አምላካችን ፈቃዱ ይሁንልን። በመላ ሰውነታችሁ በረከትን እንድትካፈሉ ያድርግልን። የእመቤታችንን ሰበቧን ተቃብለው ሐዋርያት በየቤታቸው ወስደው ለቤታቸው በረከት የሚዘጋጀው እህል ሁሉ እንዳይጠፋ እንዳይበረክት እንዳይወድም ያደረገችላቸው በሰበባ እመቤታችን ቅድስት ማርያም ለሁላችን በዚህ በጾሟ ተጠቅመን በረከትን እንድናገኝ አምላካችን ፈቃዱ ይሁንልን። በሰላም እንዳለን በሰላም ያሳድረን። አባታችን ሆይ አባታችን Gracias.